5 ሰው ሼር አድርጉልኝ፣ ሰብስክራይብ አስደርጉልኝ ማለት ነው። ምንድነው አህዋ ነው? ለምን አመጣው? እኔን ጠርተ ፍቅር ምን ለምን አመጣው ነው? ለምን ሰጠኝ? እንደዚህ ደብቆና ስመጣ ማኪ ፕሊስ እሺ ትላለች። የማይኮን ቤት ነቃ አድርጉት። ሰሞኑን ያለው ቪው ከጠፋ በኋላ እያበረታታችሁት አይደለም እና በዚህ ቪዲዮ ትንሽ ሃይ ሞመንት እንዲፈጠር ካንና ትችላለህ። አለመኖሩ ሳይሆን አንተ ኮሚኪ ነክ እኮ ነው ሚኪ ነኝ። ወይስ ላቲ ሌላ ሰው ነው ሲዩ አላውቅም። እኔ ቤስት ፍሬንድ እንደሆንክ እንጂ እንደዚህ አይነት ፊሊንግ እንዳለ ሰላም ውድና የተከበራችሁ የሚኮ ፋሚሊዎች እንዴት ናችሁልኝ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበል። በሀገር ውስጥም በውጭ ሀገርም በዚህም በሁሉም ቦታ ያላችሁ ሰላማችሁ ይብዛ ማለት ነው። ዛሬ በአዲስ ቪዲዮ ከች ብያለሁ ማለት ነው። ያው ሰሞኑን ትንሽ ደብሮኛል። ይደብረኝ ምክንያት ወደ ዩቲዩብ እየመጣሁ ነው፣ ግን ቤተሰቦች ትንሽ ቪው ተመቶብኛል። አካውንቴ ምናምን ቆሟል። ያው ብዙ ጊዜ ቪዲዮ አልሰራውም ምናምን እና ከዛሬ ጀምሮ ይሄን ቤት ማለት ነው ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሼር እያደረጋችሁ ማለት ነው እንደ ድራችን እንመለስ ማለት ነው። ሁላችሁም ለ5 ሰው ሼር አድርጉልኝ፣ ሰብስክራይብ አስደርጉልኝ ማለት ነው። ፕሊስ ይሄ ቪዲዮ 20 ሺህ መግባት አለበት። ሰብስክራይቡ በዚህ ቪዲዮ 20 ሺህ ምናምን መግባት አለበት። ዛሬ የመጣሁት ያው ሁለት ነገር ይዤ ነው። ሁለት ሰው ፕራንክ ላደርግ ነው ማለት ነው እና ያው ቪዲዮ እየለቀቅኩ ነበር ሰሞኑን እንዳያችሁት የተለቀቁ ቪዲዮዎች አሉ። እነሱን ቪዲዮዎች አይታችሁ ከሆነ ዛሬ ደግሞ ፕራንክ ለማድረግ ነው እዚህ ተገኙት ማለት ነው። ሐሳቡን ማንም አያውቅም። ካሜራማኔን ብቻ ነው ይዤ መጣሁት ማለት ነው እና ካሜራማኔን ይዤ ስመጣ ናቲ ነው ያለው፣ ሌላ ሰው ማንም የለም። ናቲ ነው የመጣው። ራይዝ ማረጋው ሰው ምንድነው? አህዋ ነው? ለምን አመጣው? እኔን ጠርተ ፍቅር ምን ለምን አመጣው ነው? ለምን ሰጠኝ? ያው ይጠቅማል። እንደው አበባ ለወንድ ልጅ እኮ አበባ አይሰጥም፣ ግን የምትሰጠው ሰው ካለ እኔ ሰፖርት ላደርግ አልፈልግም። እኔ ለማንም መስጠት አልፈልግም። ከአበባ ልቤ ከጀላት ምናምን ካለች የለም። እኔ ከየት አመጣለሁ? እንዴት ነው ፈልግ ማድረግ ነው። ከተማው ቆንጆ ሞልቷል። አልፈልግም ማለት በዚህ ሰዓት ነው ስለማልፈልግ ነው። ለናትራው ፈጠን ብሎ የሰራትን ናውል ባይዘው ናውል ማታ ደውሉልኝ። ከአንድ ሰዓት በላይ ነው ያወራነውና ማኪም ደውላልኝ ነበር ጠዋት። ስለዚህ ቪዲዮ ለምን አናደርገውም ብዬ ላማክረ ነው ቪዲዮ የመጣሁት እና ይሄ ደግሞ አንድ ለማኪም ይሰጥረው ማኪኛ ነች እንዴ ዛሬ ፕሊስ ማኪ ትወጂኛለሽ ልላት ምን ይመስላል? እንዴ ነው የሚጠይቀው? እስኪ ጉቶ እንደዋጣ ሰው እንደዚህ ዝቅ በላ ቀለበት ዝቅ በል። እኔ ማኪ ነኝ። እሺ ለምሳሌ ቀለበት እኮ አይደለም ማድረግላት እኮ የሆነ አበባ ቢሆን በክብር እንደዚህ ደብቀውና እንደዚህ ደብቀውና ስመጣ ማኪ ፕሊስ እሺ ትላለች እና ቤተሰቦች ይሄ ቪዲዮ እስከ መጨረሻ ድረስ እያያችሁ ሰብስክራይብ እያረጋችሁ የማይኮን ቤት ነቃ አድርጉት። ሰሞኑን ያለው ቪው ከጠፋ በኋላ እያበረታታችሁት አይደለም እና በዚህ ቪዲዮ ትንሽ ሃይ ሞመንት እንዲፈጠር ለሱም የመስራት ሞቲቬት እንዲሆን መታ ብላችሁ እኔ 20 ሺህ አድርጉት ብያችኋለሁ። አረ አድርጉት ሰብስክራይብ ጭራሽ ማኪ መጣ ደግሞ እንትን ትላለች እኮ ሼር እያረጋችሁ 20 ሺህ አስገቡት ማለት ነው። ስለዚህ አሁን ምን ላደርግ ነው መሰለህ? ናውል የለም በስልክ ነው የለም ጭራሽ ናውል በሌለበት አይመጣም። ላይክ ለምን መሰለህ? ከመጣ ትንሽ ስለምንበጣበጥ እዚህ ፕራንክ የምናደርገው በስልክ ነው ማለት ነው። ማኪን እዚህ ጋር እንጠይቃታለን። አንተ ደውለህ ናውል ጋር ሚኪ ማኪን ተንበርክኮ ፕሮፖዛል አረጋለሁ። ይሰድበኛል ይስደባ በሰሳቻል ትቀልዳለን። ያላቸው ነገር በአካል እኮ ያገኝ እኮ በስልክ አይደለም። ሪል እሷ ስሜት ካለው የሚናገረው ነገር እንሰማለን። ካሌለው ደግሞ ምንም ማድረግ አይቻልም። በቃ ካሌለው እንጂ የለም እና ቤተሰቦች የዛሬ ቪዲዮ አዝናኝ ይሆናል ብዬ አስባለሁ። ያው ትንሽ ሁለት ሰው ነው ግራ የሚጋባው። ስለዚህ ማኪንም ለመጠየቅ ላይክ ፍሪ ሆና እንድታወራን ምናምን ነገር ካሜራ ቢደበቅስ ደስ ይለኛል። የምር ይደበቅ ለመሰለ ፍሪ ሆና እንድታወራን። አሁን ካሜራ ምናምን ካለ ትንሽ ቃላት እንዲቆጠም ይችላል። ስለዚህ ካሜራ እንደሌለ እሷ እንደ ካሜራ እንደብቅና አረ ማኪና ግልጽ ናት። እንደዚህ የፈለገችው ነው ተነግደብቅ ነው። አይ ትንሽ ካሜራው ደግሞ ሲደበቅ ለሷም ነጻ ትሆናለች እኮ። ስለዚህ ካሜራማን ፕሊስ ካላደከምንሽ እዛች ግሪኗ ላይ ግባ። ማኪን ደውዬ ሰፈር ድረስ ነይ ብያታለሁ። እየመጣች ነው ማለት ነው። ማኪ እስከምትደርስ ድረስ እናፈዘስክ። አይ ገርሞኝ ነው። አንደኛ በቃ በዚህ ፍጥነት እንደዚህ መሆኑ ለፕራንክም ቢሆን ያስቃል። በጣም የሚያስቀው
ስለዚህ አሁን ምን እናድርግ መሰለኝ እና አበባ እንደብቀው ከዛ ትምጣ። ካሜራማን ሬዲ ነው። አሪፍ ነው። እንታያለን ሁላችንም። ምንም አያስቸግር ነገር የለም። ስለዚህ እሷም እየመጣች ስለሆነ እኛማ እንታያለን እና ወደዚህ ፀሐይ ላይ አትውጣ እየመጣች ነው ማለት ነው። ስለዚህ ምንድነው ዝምታው ፍቅር በቃ እንደው እኔ እሺ ከመጣሁበት ከተማ አንቺ ሌላ ሰው ነሽ ሰላም ነሽ? ዛሬ ፏ ነው ወደዚህ ከክላስ በርታውሪኝ ነበር። እኔ እኮ ስትኝ እኮ ቀደም ስራ ላይ ነበርኩና አሁን ናቲን ብቻዬን ከምመጣ ቤት አንድ ላይ ስለሆነ ከሚደብረው ብዬ ዝም ብዬ አብረን ወጣን። ለዛ ነው ማኪ ተመችሽ እንዲያገሩ ምንም አይልም። እንሂድ እያልሽ እየጨቀጨቅሽኝ እንደቀልድ እኔ እሱ ጋር ቁጭ ብዬ ብቻሽን ጥዬሽ በእናትሽ አሁንማ መሄዳችን አይቀርም። በቃ ናውል በጣም እያስደበረኝ ማለት ምንድነው የሚለው እኔ ጋርም ደውሎ ትላንትና ከአንድ ሰዓት በላይ አውርተናል ምናምን ነገር እና ምንድነው ፍላጎቱ ላይ ምንም አልገባኝም። እሱ ፍላጎቱን አላውቅም፣ ግን ወደ ገፍታችን እንመረስ ምናምን ታረቅ ምናምን ነገር እያለ ብቻ እኔ ወሬዎቹ ምናምን አልተመቹኝም። የመፊት እንዴ አንቺ እንደዚህ ካስቸገረሽ ማለት እኮ እኔም እንደዛ ነው ያሰብኩት። ማለት እዚህ ምንም ምቾት እየሰጠኝ አይደለም። በቃላ አመዴ እኔ ራሱ አሁን ዛሬ ቪዲዮ መስራት ነበረብኝ እና በቃ ቪዲዮ እንዳልሰራ ነው ያልኩት። ምክንያቱም ላይክስ ደውለትም በቃ ጭራሽ የሚያወራው ነገር ጠቅላላ ስላንቺ ጠቅላላ ማለት ነው። ስለ ምን አስቡ ነው እኔ አሁን ላይ አጠገቧ ሲሆን አይነግራትም። ስትርቅ ደግሞ እንደዚህ የሚያስቸግር ከሆነ ልጅ ውስጥ ጀምር ችግር አለበት ማለት እኮ ነው። ምን አጋለም ያላቅም ግን ቅድምም እያወራን ነበርና ደውሎልኝ በቃ ባጋቸው ምንም ነገር አያወራኝም ማለት ነው። ላይክ በስልክ ምናምን ነገር ሲሆን ደግሞ በቃ እኔ ካንቺ ተለይቼ መኖር አልችልም፣ ወደ ቀድሟችን እንመለስ ነው ነገር ኮኒ ደግሞ ያ ነገር ምቾት እየሰጠኝ አይደለም። በተኋላ ናቲ ደግሞ እዛ ብዙ ነገር ነው ጥለን የመጣው ለዛ ስለሆነ ብንመለስ ይችላል። እኔም ተጨነቅኩ እኮ እግዚአብሔርን። አሁን ትናንትና በጣም ነው ያስጨነቀኝ። እንደዛ ምንም አታውቅ ልጅ ገና ረሳው ምናምን ያለች ልጅ እንደዛ አስጨንቃታል የፍጥጥ ብሎ እሺ አሁን እሺ እንደሱ ይሁን እሺ አይደለም። እኔ ግራ የገባኝ አንተ እንዲህ ሳይሆን መፍትሄ መፈለግ ነው። አንቺ ለሱ ምንም አይነት ፍላጎት ካሌለሽ ለምን ግልጽ አትነግሪውም? ያለኝም ግን ያው በቃ ካላስጨነቀኝ እዚህ የምንሆንበት ሁኔታ ካለ እዚህ እንሆናለን። ግን እዛ ደግሞ ብዙ ያዝነው ነገር አለ። እሱንም እኮ ከናቲ ጋር ተነጋግረን ናቲንም እኮ አውርቼው እኮ ላይክ በሳምንት 2-3 እንዲመጣ እኔ ጋር እንዲያርፍ ምናምን ከዛ ብቻ የሆነ ብዙ ነው ያወራናቸው ነገሮች አሉ። ገባሽ አይደለ? ስለዚህ አንቺም ደግሞ ጀስት አሁን ላይ ከፈተና በኋላ ፍሪ ስለምትሆኚ ቢያንስ ከኛ ጋር ጊዜዎች ብታሳልፍ ብዬ ስላሰብኩ ነው። ገባሽ እንጂ ሌላ ነገር ምናምን አይደለምና እሱን ደግሞ ማናገር ካለብን እናናግረዋለን። እስቲ አሁንም ትንሽ ቆይተን እንደውለትና ምን እንደሚል እንሰማለን። ምን ይላል እንደለመደበት አይኑን አፍጥቶ ወይ ያለቅሳል ወይ ይሳደባል። ግን በጣም ነው ያናደደኝ ጌታ። በቃ አንቺ ኖርማል ነው አትናለጂ። እና ለማንኛውም እኔ ያው ከሱ ጋር ምንም አይነት እንትን የለሽም። በቃ ከሱ ጋር እኮ ፓስት የሆነ ነገር ነው ያለቀ ነገር ነው። ምን ነበር እንደው የሚያልሽው ፊት ለፊቱ ወንድ አኩራች እንደ እንደዛ አስታረቅ ማኪ ጀግና አልኳት። እንደ ወንዶች ጉዳይ ሲን እንዲሁም በጥፊ ብለው ሄደችው ደህና አድርጋ ሞቅ ስታረግልኝ እንደ እሱ ማለት የሱ ስሜት መጮቻ እኮ እኔም ደነገጥኩና ከዛ በኋላ ሐሳቤን ቀይሬ ምናምን ነገር ዛሬ ደግሞ ያው ምን ታውቃለህ አንተ ምናምን ነገር ደከመኝ እና ትጄኒ እኔ ሊያዝላ የሚከበደው ማኪ እኔ እስኪ በእናትሽ ነኝ ማታቂያ ነው። አሁን እኔ ማታ የሚያወራሁት እሱን ነው። ገባህ አይደለ? ወደዚሁ ቱን ፀሐይ ላይ ያስባል። ሚኪ ጥሩ ልጅ ነው አይደለም? ላይክ ለምን እኔ ማታ ከአንድ ሰዓት በላይ ስናወራ ያወራነው ነገርም እሱን ነው። በቃ እሷ ፍላጎቷ ከሆነ እንደ ፍላጎቷ ከሆነ የማይሆን ከሆነ ደግሞ ያለውን ነገር ለምን በግልጽ አታወሩ ምናምን ብዬ ነበር የተናገርኩት። ለዛ ነው እንጂ ሌላ ነገር አይደለም። አንቺ ደግሞ ፍላጎቱ ካለሽ ኖርማል ነው፣ ግዴታ የለም። ሚኪ ጥሩ ልጅ ነው። አይሽ አዲስ አበባ ያጣነውን ፍቅር እዚህ ያው እሱ ሰጠን። አንቺም ባለፈው ህይወትሽን የረበሸው ልጅ ሚኪ እንግዲህ የሚያደርገው አይታወቅም። እግዚአብሔር የሚያደርገው ነገር። አንቺ ግን ምን ተመቸሽ? ከአዳማ ያው ደስ ይላል፣ ሁሉም ነገር አለ ደስ ይላል። ስለዚህ አንመለስም። የሚመለስ ነገርማ የለም እና በዚህ አጋጣሚ የሚመለስ ነገርማ የለም ማለት እንዴ? አሬ ኖራት እና ምን ካንና ትችላለህ ካልገባኝም ማለት በቃ ላይክ እኔ አብረን እንድንሆን ምናምን ፈልጋለሁ።
ማለት ካልደበረሽ ስለሽ አሁን እንደዚህ ይሆናል። በቃ እዚህ ጋር እኮ ማንም ናውልም የለም ምንም ነገር በቃ ማለት ነው። ናውል ስለመኖሩና ስላለመኖሩ ሳይሆን አንተ እኮ ሚኪ ነህ እኮ ነው ሚኪ ነኝ። ስለዚህ ላቲ ሌላ ሰው ነው ያ ምንድን ነው ምን ታደርግልህ ማለት ላይክ አበባ ሰጥቶሻል። ከዛ ላይክ አበባ ሰጥቼሽ ከዛ በኋላ ደግሞ ለሰው አንድ ሰው ለአንድ ሰው አበባ ሲሰጥ የሆነ መልእክት አለ አይደል? እዛ ላይ ቀይ አበባ ነው። ከናውል ጋር ያለሽን ነገር ከጨረሽ ከኔ ጋር አብረን ብንወያስ ደግሞ እንደናል ጥፊ ምናምን መሰለኝ ጥፊ የምር ነው። የፍቅር ጥያቄ ነው ማለት ነው እና የፍቅር ጥያቄ ነው እያለሽ ስለዚህ እንግዲህ አንቺ ነሽ ብታውቂ አትቀበይኝ። አይ የምር ናቲ ምን ፍራንክ እየሰራችኝ ነው ወይ ምንድን ነው አላውቅም። በፍቅር አይቀለድም እሱማ ግን ካሜራ ለምን እና ታዲያ እኮ በፍቅር አይቀለድም እኮ ግን እኔ ራሴ አይ ነው ሙድ እየያዛችሁ ምናምን ከሆነ ብዬ ነው ማለት በጣም ያስገረምከኝ። አንተ እንዴት እንደዚህ ታስባለህ? ምንም እኮ የሚያስገርም ነገር እኮ የለም ማለት በጣም ነው እንጂ የሚያስገርም የሰው ልጅ እኮ ሰው ነው አይደል? ስሜት ተቀየረ። ስለዚህ በቃ ላይ ከናውል ጋር ደግሞ ያለሽ ነገር ሳጣራ ምንም የሚመለስም ሆነ ምንም ያለሽ ነገር እንትን ስለዚህ እና ከሱ ጋር ላይ ነገር ተቋረጠ ማለት ካንተ ጋር ሆናለሁ ማለት ነው እንዴ? ያው ታውቂያለሽ እኔ ከድሮም ዳንኪ ስሜት አለ። ስለዚህ አዎ ይሄን አታውቂም ማለት ምን ማለት ነው ሚኪ? አንተ ማለት እኮ ልክ እንደ ናቲ ልክ እንደ ወንድሜ ቤስት ፍሬንድ ነህ እንጂ ሌላ ኬዝ እንዳለ ነው። በቃ ቤስት ፍሬንዱን ትተነው እንቀይረው ነው ሌላ ነገር እንቀይረው ነው አቅሜ ነው። ማን ያውቃል? ናቲ አንተም እኮ አሁን ነው እና መንገር አለብን እኮ ታዲያ ለማን ነው ምን ብለን ነግረው ነው እንዴ? አይ እንደዚህ ነገር ተፈጠረ እንኳን ምን አለች ልትለው ነው? እሺ ምን አለች ትለዋል? ምን አለች እንግዲህ እሷም ግራ ገባት እኮ ምንም ቃል እንዴ እኮ ምንድነው እና ላይክ አሁን የሰፈራ አበባ ምናምን ስለሆነ ነው የሰፈራ አበባ ምናምን ስለሆነ ነው ለዛ አይደለም እና ታዲያ ግዴታ እንዴት ምን ያስደነግጥሻል? እንዴት እንደዚህ ታደርጋለህ? ምን ያስደነግጥሻል? ምን ያስደነግጥሻል? አይ ቤስት ፍሬንድሽ ነኝ ምናምን ከናቲ ጎን ሆነ ካብራችሁ ሆናችሁ ምናምን ነገር ላይክ አሁን እንደዚህ ነገር ስትል ሸደብረ ነኝ እኮ በቃ ነኝ። ግን አሁንም እኮ እንደዛ እኮ እንቀጥላለን። ግን ደግሞ በቃ ላይክ አስብበት ቢያንስ አበባውን ያስብበታለሁ ግን አበባውን ዞር አልልም ነው አይደረግም እንደዛ ስልሽ አይ ሚኪ በጣም ነገር ሲጀመር ምንም ነገር እኮ የለም ማኪ ላይክ አሁን ጠየቅኩኝ ፍላጎቴን ነው የጠየቅኩት እኮ ላይክ ናውል ጋር ምንም አይነት ነገር የለሽም ናቲንም ስጠይቀው ደግሞ ፍቅረኛ የላትም ብሎኛል። ስለዚህ ለአንቺ እንደሆነ ጠየቅኩሽ መጠየቄ ጥፋት ከሆነሽ ናቲ ጥፋት ነው መጠየቅ ምን ያስደንግጥ እንደማለት ነው ጻይን ከዚህ ጠገራ በጣም አይ አይደለም የምር ስሜቱ አለ ነው። አዎ በቃ ስሜቱ ስላለኝ ነው የጠየኩሻለሁ። ተቀበይ በቃ ፍቅር ነው አይደል? የፍቅር ናቲ ምን እያልክ ነው? ምን ያስገርምከኝ? እንዴት ምን ያስገርምሻል? ማለት ከዚህ በፊት እኮ ለአንቺ ስሜት እንዳለኝ ታውቂያለሽ አይደል? ታውቂያለሽ? አላውቅም እኔ አላውቅም። እኔ ቤስት ፍሬንድ እንደሆንክ እንጂ እንደዚህ አይነት ፊሊንግ እንዳለ በቃ የኔ ስሜት ነው። ስለዚህ ስሜቴን ደግሞ በግልጽ ተናገር ነው። አንቺ ምን ትያለሽ ነው? አይ ስለዚህ አልፈልግም ነው። እሺ ነው እምቢ ነው። እሺ ነው በቃ በግልጽ ንገሪኝ። አሁን ቃል አጣሪ ስልህ በጣም ያስደነገጥከኝ። በዚህ ሰዓት እኔ ምንም ልልህ አልችልም። ምንም እኮ ቃል ማያሳጠር ነገር አይደለም። ምንም ኖርማል እኮ ነው። ናውልን ትወጂዋለሽ? አትወጂውም አይደል? አልወደውም። በቃ ከኔ ጋር ሁኚ፣ ከኔ ጋር ሁኚ። ከናውል ጋር አይደለም ማለት ደግሞ ካንተ ጋር እሆናለሁ ማለት እኮ አይደለም። በቃ ከኔ ጋር ሁኚ፣ ከኔ ጋር ምን ችግር አለ? ከናውል አልሻለም ነው ምንም ማለት አልችልም። ብቻ ነው እሺ አስቢ። አይ ቁረጭለት ማለት በቃ ትወደኛለች ወይ ብሎ ነው አስቦ ይሄንን ያመጣው። አንቺ እወድሃለሁ ከሆነ ቃልሽ ከናውል ጋር ህይወት ከሌለሽ ከማይኮ ጋር መጀመር ማለት በዚህ ሰዓት ምንም አይነት ሪሌሽን መጀመር አለ የስ እዛ ጋር ካሜራ ተደብቀን ያለ ነው እና ላይክ ማለት ምን ትያለሽ፣ ምን አይነት መልስ ትሰጣለች የሚለውን ነገር ለማየት ነው። ከናቲ ጋር ካሜራ አለ፣ ካሜራ አለ እና ላይክ ፍራንክ እያደረግንሽ ነበር።
በቃ ቀለዳችሁ ነግሬያለሁ እኮ እኔ ግን እሺ ትላለች ያልኩህ እኮ ግን ልትልም ብላለች እኮ ትንሽ ተማርካ እኮ ልትልም ብላለች። ትንሽ ነው የቀረች ትንሽ ትንብልሽ እኮ ይሄ ነበረ ግን እንደዚህ ላድርግላችሁ። እኔ ደግሞ አንድ ውስጥ ፍራንክ እያደረግን እንደዚህ ላድርግላችሁ። ቀጣይ የሚሆን አይታወቅም። እንደዚህ እየቀለበ ናቲ በቃ እዚሁ የመረገና እና ላይክ ኖ ተሳያ ናውል ማታ ያወራች ነገር ትንቢ ዝም ብዬ እስቲ ለምን ከሱ ጋር ተማከረ ለምን ፕራንክ አላረጋትም ካሜራ ደብቀ ምናምን ስንል ግን ያው አንተ በቃ እሺ ታለች ሌላ ምን አልቻልኩም። አሁን ካሜራ ባይኖር እኔ ሪል ነበር የሚመስለኝ። ግን ምን ተሰማሽ? ሲጀመር ሴቶች ስለዚህ በኖርማል አበባ ድጋሚ ጠይቃለሁ ማለት ነው። እንደዛ ያልኩኝ ሳይሆን ጀስት ሪል ነው የሚመስለው ሲጀመር አንዴ በጌታ ስለሽ እኔ እንደዚህ ጎበዝ ነው የማሳመን ብቃት አለ። እሺ አሁን ላይክ አንድ ደግሞ ምንድነው እሱ ናውል ጋር ደውለትና ናቲ ሚኪ እንደዚህ ማኪን አረጋት በለው ምን አይነት ስሜት ላይክ እንደሚያወራው ስሜት አለው ነው ምን ይላል ምን አይነት አክት ያሳያል? እስቲ ደውል እስካሁን ግን አሁን ቢሆን እኮ ያምራል። ቤተሰብ በጣም ነው ያምስተናል። እኔ አሁን በቃ ተሰማኝ ነው ብቻኝነት እነሱ ከኋላ እንደምትል ደውለት ለናውል ደውለት ሰላም ነው። የት ሆነህ ነው? ወደ ፍራንኮ አካባቢ ነው። ድምጽ ቀዘቀዘብኝ። ዛሬ ወደ ተቀይረሃል አንተ የሚመችህ ምን ነው? ምን ሆነህ ነው? ምን ሆናለሁ? ትናንት ከማኪ ጋር እኮ ግብ ፈጠራችሁ። ምን ማለት እችላለሁ? እኔ በመሀልም ጥዬ ሄድኩት እሷንም ብቻዋን እንዳትሆን ነው። አይ እሄዳለሁ ምናምን እያለች ነበረ እሷ እራሱ እሷማ መሄድ የለባትም። አንተ ብትሄድ እሷን አስቀርተህ አንተም ቀርተን መቀመጥ ሲኖርብህ ጭራሽ አይ እሱማ ነው። ግን አሁን እሄዳለሁ ምናምን ብላ ለማይቆም ነግረው ለእኔም እየዛተችብኝ ነበረ። እንዴ ለምንድን ነው ለማይኮ ብቻ የምትነግረው? ለኔ ለምን አይደለም? እነሱ ተደዋውለዋል። ማይኮ ጠራትና ሄደች። አሁን እሷ እራሱ ማለት አሁን ደውላ ደስ ብሎኛል ምናምን ስትለኝ እኮ ነው አንተን ላረጋግጥ የነገርኩህ። እሄዳለሁ ብላ ነው ምን ደስ የሚል ነው? እሄዳለሁ ብላኝ ነበረ። ከዛ ማይኮ ጠራት፣ ሄደች። ከዛ ከሄደች በኋላ ደስ ብሏት የሳቀች ምን ነው ምናምን ማታውቂው ሀገር ምን ደስ አሰኝቶች ነው ምናምን ብዬ ስጠይቃት የሆነ ቀይ ነገር ተሰጠኝ ምናምን አለች። አንዴ ማነው ቀይ ነገር የሚሰጣት? አበባ ሰጠኝ ማይኮ ምናምን አለች። ያላቸውን ነገር አላውቅም ማለት እኔ ሲጀምር ጠርጥሬ ነበር። እንዴት ማለት ምን ማለት ነው? አትንተባተባይ እኔ ምሬን እኮ ነው። ደውላ ነግረኝ ደውላ ነው ወይስ ደውላ ነው? በጣም የሳቀች እኔማ ካንተ ጋር ሆና ምናምን መሰለኝ የሳቀችው። ከዛ የት ነሽ ከማን ጋር ነሽ ምንድን ነው ምናምን ስላት ማይኮ ምናምን ደውሎ አበባ ሰጠኝ ምናምን አለች። አይ ችግሩን አላውቅም ግን አይደለም መጣላት ምናምን ነው ወይስ ምንድን ነው? ምን አስበው ነው? እኔ እኮ እንዴ እሱ አይደለም እኮ እኔ ገረመኝ። እኔም እኮ እንትን አይደለም በቃ አብረን ሁላ አንሆን ብሏታል መሰለኝ። የመሄዱን ሀሳብ ሁላ ሳዘረዝ አቀርም በቃ እንትን ብላለች። ምንድነው እሱ? ቆይ ምን መበቀሉ ነው? ምንድነው ነገሩ? ምንድነው? እኔ አላውቅም ማለት እንዴ። የት ናችሁ? እሺ የት አንተ የት ነው ያለው? እኔማ የሆነ ቦታ ነኝ። እሷ ግን ማይኮ ጠርቷት ሄዳለች። እንግዲህ የሚሆኑበትን አላውቅም። መናፈሻ ነው የሚሆኑት በዚህ ሰዓት መቼስ እኮ የት ነው ቦታ? ኧረ አንተ ምን አይነት ነገር ነው የምትነግረኝ? በእናትህ እንዴ እኔ ፍቅሬን ለመመለስ ስጥር ጭራሽ እሱ ከኋላ መጥቶ እንደዚህ አይነት ነገር ያወራል እንዴ? ያማል እኔ መጀመሪያ ምን ጠርጥሬ ነበር መሰለ ትናንት በቃ ያ ነገር ከተፈጠረ ምናምን በኋላ በቃ አረፈታ ማለት ፈልጋለሁ ምናምን አለች። ከዛ ጭራሽ ዛሬ ትንሽ ልቆይ ይችላልው በሰላም ነው ምናምን አለች። የት እንደምትቆይ አላውቅም። እንግዲህ አሁን እየመሸ ነው ሰዓቱ አይደለም። አይ አናቲ እኔ አንተ ቀድመህ መከላከል ቀርበህ መናገር ሲኖርብህ ምንድን ነው ወይስ ለሱ እየተባበርክ ነው? አንተ እኔ አልተባበርኩም። እኔ ልጅቷን አመጣው እናንተን አስታረቅኩኝ። በቃ አለቅ። እኔ ስራ ያ ነበር። አሁን እኮ የሚመስለው እኮ ጻፍ ነው በቃ ማለት እሷም አረ ይሄ ነገር እኔ አላውቅም። በሶስታችሁ መሀል ያለውን ፍቱ ራሳችሁ። ግን ደስ ብሏታል እሷ በቃ ካሁን በኋላ
እሱ እንዴት ማማን ስለሆነ ነው ለሷ አበባ ምናምን ይሰጣል ማለት ምንድነው? እና ለሷ ከኤርፖርት የመጣች ሰው ነች። አይ በጣም በቃ ወዷታል መሰለኝ። እኔ ከውስጥ ላድምጥ ማለት እንዴ በአንድ ቀን እኮ ነው እኔና እሷ ያን እኮ ብዙ ጊዜ አሳልፈናል አይደል? እሱማ አይደለም አብራችሁ ስታሳልፉ ደግሞ ሚኮም እኔም ነበር ነው አይደል? ግን ያደረ ፍቅር ይወጣል አንዳንዴ እኮ አይታወቅም። ቀናል እንዴ ነው ወይስ ምንድነው? አሬ ማይል ልጅ ነው በጣም እንዴ ብቻ ተረጋጋ፣ በቃ ተረጋጋ። አረ ባይው ማለት አንተ ስማኝ፣ አሁን ምንም እንዳትለኝ የት እንዳሉ ወይ ነገረኝ ወይ ደግሞ ቆይ ለራሴ ደው እኔ አላውቅም ወይ ምን እንደሚፈጠር እኛ እንግዶች ነን። እሷንም በዛ ባህል አሰቃያቸው። እሺ እሺ ምንድን ነው ጆሮ ላይ ዘጋው ብያቸዋለሁ ማለት የሆነ ያለው ባህል ቤተሰቦች እርር ብሏል። እርር ነው ያደረኩት። ገና በቃ ምንም ነገር እኮ ረጋ በቃ አይደለም ላይክ አሁን በጣም ብዙ ነገር ታለው ገና እኔና እሷ አለ እንደ ታይታኒክ እኮ ነው መርከብ ስንት ነገር አሳልፈን እኮ አይደል እኮ ያለልን ነገር የለም እንዴ አንድ ሰዓት ነው ያወራው። የሰዎች ችግር አንዳንዴ እኮ የሆነ ከኋላ የነበረው ነገር ናኦልን አግኝተናል ማለት ግን አንቺ በጣም ተንተባተበ እውነት ቃሉን ላጠረው ይወድሻል ማለት ነው። ይወድሻል በሏት የሚለው ዘፈን ኮስት ከፈተ ይወድሻል ብሏል። አሁን ፈልጎ ነው የመጣው ሰፈር። ስለዚህ ቤተሰቦች ከመሞታችን በፊት ወደ ቤት እንግባ ማለት ነው። የዛሬያችን ቪዲዮአችን ይሄን ይመስል ነበረ። እስከ መጨረሻው ድረስ በትዕግስት ስላያችሁ አብራችሁን ስለሆናችሁ እጅግ በጣም እናመሰግናለን። እንወዳችኋለን ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ባላችሁበት ሰላማችሁ ብዝት ይበል።